አዶልፍ ሂትለር የጥላቻው መሐንዲስ። አዶልፍ ሂትለር መጀመሪያ ላይ ለዓለም ስጋት ይሆናል ብሎ የገመተ ማንም አልነበረም። በ1910ዎቹ በቪየና ጎዳናዎች ላይ ስዕሎችን እየሳለ የሚሸጥ በኪነ ጥበብ ትምህርት ቤት 2 ጊዜ ውድቅ ተደርጎ ተስፋ የቆረጠ ወጣት ነበረ። ነገር ግን የመጀመሪያ የዓለም ጦርነት ሲፈነዳ በውስጡ ተቀብሮ የነበረው ቁጣና የበታችነት ስሜት ወደ ጽንፈኛ ብሔርተኝነት ተቀየረ። ጀርመን በጦርነቱ ተሸንፋ በትሪቲ ኦፍ ቨርሳይልስ ውርደት ውስጥ ስትወድቅ ሂትለር ይህንን ውርደት እንደ ወርቃማ ዕድል ተጠቀመበት። ሂትለር አንድ ልዩ ተሰጥኦ ነበረው፣ የሰዎችን ስሜት የመቆጣጠርና የመመረስ ችሎታ። በቢራ ቤቶች ውስጥ ጥቂት ሰዎችን በመሰብሰብ የጀመረው ንግግር ቀስ በቀስ ወደ ትልልቅ አደባባዮች ተሸጋገረ። ለጀርመን ሕዝብ የሚናገረው ንግግር በጭፍን ጥላቻ የተሞላ ነበረ። ለጀርመን ውድቀት ተጠያቂው እናንተ ሳትሆኑ በውስጣቸው ያሉት አይሁዶችና ኮሙኒስቶች ናቸው የሚል መርዝ መርጨት ጀመረ። ሂትለር የሰዎችን ስነ ልቦና ጠንቅቆ ያውቅ ነበረ። ጀርመን በከፍተኛ ኢኮኖሚ ቀውስ፣ በረሃብና በስራ አጥነት በምትታመክበት ወቅት ሂትለር ለህዝቡ አንድ ትልቅ መሲህ ሆኖ ወጣ። ስራ ሰጣቸዋለሁ፣ ክብራችሁን መልሳለሁ፣ ጀርመንን ዳግም ታላቅ አደርጋታለሁ የሚለውን ቃሉን በተስፋ በቆረጡት ጀርመናውያን ልብ ውስጥ እንደ እሳት አነደደ። ሂትለር ስልጣን ለመያዝ የተጠቀመው ዲሞክራሲ ነበረ። ናዚ ፓርቲ በምርጫ ድምጽ እያገኘ መጣ። እንደ አውሮፓውያን አቆጣጠር በ1933 ሂትለር የጀርመን ቻንስለር ሆነ። ስልጣኑን እንደያዘ ግን ዲሞክራሲውን በአንድ ጀንበር አፈረሰው። ተቃዋሚዎችን ወደ ማጎሪያ ካምፕ ሰደደ። ጋዜጦችን ዘጋ። ትምህርት ቤቶችና ራዲዮችን በሙሉ የእርሱን የጥላቻ ርዕዮተ ዓለም እንዲሰብኩ አደረገ። ሂትለር አሁን ጀርመንን ወደ ቶታሊታሪያን ቀይሯታል። ህፃናት ሳይቀሩ ሂትለር ዩዝ በተባለ ድርጅት ውስጥ ገብተው ለጦርነትና ለጥላቻ እንዲዘጋጁ ተደረገ። የሰው ልጅ ህልውና አደጋ ላይ የወደቀው እዚህ ጋር ነው። ሂትለር አንድን ትውልድ ሌላውን ሰው እንዳያይ አድርጎ መቅረጽ ጀመረ። ለሂትለር ዓለም ማለት ጥንካሬ ብቻ የሚገዛበት፣ ደካሞች ደግሞ የሚጠፉባት በረሃ ነበረች። ሂትለር ጀርመንን መቆጣጠር ብቻ አልበቃውም። የእርሱ እቅድ ታላቋን ጀርመን መፍጠርና አውሮፓን ሙሉ በሙሉ የእርሱ ባሪያ ማድረግ ነበረ። መስከረም 1 ቀን 1939 ፖላንድን በወረረበት ቅጽበት የሰው ልጅ ታሪክ ካያቸው ሁሉ እጅግ ደም አፋሳሹን ጦርነት፣ ሁለተኛው የዓለም ጦርነት በይፋ ተቀጣጠለ። ሂትለር ዓለምን ያስደነገጠበት ዋነኛው መሳሪያ ብሊትስክሪግ የተባለው ወታደራዊ ስልት ነበረ። ይህ ስልት በከፍተኛ ፍጥነት በታንኮችና በአየር ኃይል ቅንጅት ጠላትን ግራ ማጋባትና በመደምሰስ ላይ የተመሰረተ ነው። ጀርመኖች ጠላት መከላከያውን ሳያጠናክር ቀድመው ይደርሳሉ። ከሰማይ የሚወርዱት ቦምቦች፣ ከመሬት የሚገሰገሱት ታንኮች የሀገራት መከላከያን እንደ ወረቀት ይበጣጥሳሉ። በዚህ ስልት አማካኝነት ፈረንሳይ፣ ቤልጂየም፣ ኔዘርላንድና ኖርዌይ በጥቂት ሳምንታት ውስጥ በናዚ እግር ስር ወደቁ። ሂትለር በፓሪስ ጎዳናዎች ላይ በድል ሲራመድ ዓለም ይህንን አውሬ የሚታገል የለም ወይ ብላ በጭንቀት ተጠባበቀች። ሂትለር ጦርነት የሚዋጋው በድንበር ብቻ አልነበረም። እሱ ጦርነትን የሚዋጋው ለዘር ነው። ሌቨንስራውም ወይንም የመኖሪያ ስፍራ በሚል ሰበብ ምስራቅ አውሮፓንና ሩሲያን ጠራርጎ የማጥፋት ፍላጎት ነበረው። ለእርሱ ስላቪክ የተባሉት የሩሲያና የምስራቅ አውሮፓ ህዝቦች ኢንተርሂውማን ወይንም ከሰው በታች ነበሩ። ሰኔ 1941 የሶቪየት ህብረትን በወረረበት ወቅት የታዘዘው ትዕዛዝ ማንኛውንም አይነት የጦርነት ህግ የሚጥስ ነበረ። ከተሞችን አጥፉ፣ ህዝቡን በረሃብ ግደሉ፣ እስረኞችን ወዲያውኑ ረሽኑ የሚል ነበረ። ሂትለር የሰው ልጅ ህልውና ስጋት ያደረገው እዚህ ጋር ነው። እሱ ጦርነትን እንደ ስፖርት ሳይሆን እንደ ዘር ማጥፊያ ማሽን የተጠቀመበት። የእርሱ ዓላማ በሚሊዮን የሚቆጠሩ ሰዎችን አጥፍቶ በዚያ ቦታ ላይ ንጹህ የጀርመን ዘርን መተካት ነበረ። ታሪክ ተመራማሪዎች እንደሚስማሙበት ናዚ ጀርመን በወቅቱ የራሷን አቶሚክ ቦምብ ለመስራት ጥረት ታደርግ ነበረ። ሂትለር የሰው ልጅ ህልውና ላይ ትልቁን ስጋት ሆኖ ነው የተደቀነው። በዚህ ምክንያት ነው ይህ ጨካኝ አምባገነን ዛሬ ዓለምን ሲያጠፋ የሚችለውን የኒውክሌር መሳሪያ ቀድሞ ቢይዝ ኖሮ ዛሬ በህይወት ያለን የሰው ልጆች ሁሉ የመኖራችን እድል ዜሮ ይሆን ነበረ። ሂትለር ለዓለም ሰላም ሳይሆን ለራሱ ግላይና ዘረኛ ምኞት መላውን ምድር ወደ አመድነት ለመቀየር ወደ ኋላ የማይመለስ ሰው ነበረ።
ሂትለር ዓለምን በብረት ማዕበል እያናወጠ ባለበት ወቅት በስተጀርባ ግን የመጨረሻው መፍትሄ የተባለ እጅግ ዘግናኝ እቅድ ተግባራዊ ይደረግ ነበር። የእቅድ ጦርነት አልነበረም። ይልቁንም አንድን የሰው ዘር ከምድረ ገጽ ለማጥፋት ታስቦ የተገነባ ኢንዱስትሪያዊ ግድያ ነበር። ናዚዎች እንደ ኦሽዊትዝ እና ትሬብሊንካ ያሉ ማጎሪያ ካምፖች የገነቡት ሰዎችን ለማሰር ሳይሆን በስርዓትና በብቃት ለመግደል ነበር። ሂትለር የሰው ልጅን ህልውና የናቀው እዚህ ጋር ነው። ሰዎችን እንደ ሰው ሳይሆን እንደ ቆሻሻ ወይንም እንደ ቁሳቁስ መቁጠር። በሺዎች የሚቆጠሩ እናቶች፣ ህፃናትና አዛውንቶች ገላችሁ ልትታጠቡ ነው ተብለው ልብሳቸው እንዲያውልቁ ይደረጋል። ከዚያም ወደ ታሸገ ክፍል ውስጥ ይገባሉ። ከቧንቧ የሚወጣው ግን ውሃ ሳይሆን ዛይክሎን የተባለ ገዳይ መርዝ ነበር። በጥቂት ደቂቃዎች ውስጥ በሺዎች የሚቆጠሩ ነፍሳት በአንድ ላይ ይረግፋሉ። እነዚህም ጋዝ ቻምበርስ ይባላሉ። ሌላኛው ደግሞ የማቃጠያ ምድጃዎች ናቸው። ግድያው ካበቃ በኋላ አስክሬኖቹ በግዙፍ ምድጃዎች ውስጥ ተከታትለው ይቃጠላሉ። በየቀኑ በሺዎች የሚቆጠሩ ሰዎችን የሚያጠፉ የሞት ማሽን ማለት ነው። የሂትለር አገዛዝ በሰዎች ላይ ያደረሰው ግፍ በመግደል ብቻ አላበቃም። እነ ዶክተር ጆሴፍ ሜንግሌ ያሉ የናዚ ዶክተሮች በህይወት ባሉ ሰዎች ላይ ዘግናኝ ሳይንሳዊ ሙከራዎች ያደርጉ ነበር። ያለማደንዘዣ የሰውነት ክፍሎችን መቆራረጥ፣ ሰዎችን ለከፍተኛ ቅዝቃዜ አጋልጦ ውጤቱን ማጥናት፣ መንትያ ህጻናትን በአንድ ላይ ሰፍቶ ለማያያዝ መሞከር። እነዚህ ተግባራት የሚያሳዩት ሂትለርና ስርዓቱ ለሰው ልጅ ህመም፣ ስሜትና ህይወት የነበራቸው ዜሮ ግምት ነው። ሰብአዊነትን ሙሉ በሙሉ ተገፎ ዓለም ወደ አውሬነት የተቀየረችበት ወቅት ነበር። በዚህ ጥላቻ ውስጥ 6 ሚሊዮን አይሁዶች፣ ግማሽ ሚሊዮን ጂፕሲዎች፣ በሚሊዮን የሚቆጠሩ የሶቪየት የጦር እስረኞች፣ አካል ጉዳተኞችና የሂትለር የፖለቲካ ተቃዋሚዎች በአሰቃቂ ሁኔታ ተጨፍጭፈዋል። ሂትለር የሰው ልጅ ህልውና ስጋት ያደረገው አንድን ዝርያ መኖር አይገባውም ብሎ የመወሰን ስልጣን በራሱ ላይ ስለጫነ ነው። ይህ በሰው ልጅ ታሪክ ውስጥ ትልቁ የሞራል ውድቀትና የጨለማ ምዕራፍ ሆኖ ይኖራል። በ1945 የሂትለር የ1000 ዓመት ግዛት የመጨረሻ እስትንፋሱ ላይ ነበረ። ከምስራቅ የሶቪየት ህብረት ቀይ ጦር፣ ከምዕራብ ደግሞ የአሜሪካና የእንግሊዝ ጦር ጀርመንን እንደ መቆንጠጫ መሃል ላይ አድርገው እየጨመቋት ነበረ። ሂትለር የለኮሰው የጥላቻ እሳት አሁን ዞሮ የገዛ ሀገሩንና ህዝቡን በላ። ሂትለር የመጨረሻዎቹን ሳምንታት ያሳለፈው በበርሊን መሃል መሬት ውስጥ በተሰራ የኮንክሪት መሸሸጊያ ውስጥ ነበረ። እዚያ ሆኖ የማይታዘዙትን ጀነራሎች ሲረግም፣ የሌሉ ጦር ሰራዊቶች ሲያዝና እስከ መጨረሻው ሰዓት ድረስ የጀርመንን ህዝብ ለሞት ሲዳርግ ቆየ። ሂትለር ለጀርመን ህዝብ የነበረው አመለካከትም እማይሆን ነበረ። ጀርመን በጦርነቱ ከተሸነፈች ህዝቡ ለመኖር ብቁ አይደለም ማለት ነው። ስለዚህም ሁሉም አብሮ መጥፋት አለበት የሚል የኔሮ ዲክሪ ትዕዛዝ አስተላልፎ ነበረ። ይህ የሚያሳየው ሂትለር ለገዛ ህዝቡም ቢሆን የነበረው ግምት እንደ መሳሪያ ብቻ እንደነበር ነው። እንደ አውሮፓውያን አቆጣጠር ሚያዝያ 30 1945 የሩሲያ ወታደሮች ከቤተ መንግስቱ ጥቂት ሜትሮች ርቀት ላይ በነበሩበት ሰዓት አዶልፍ ሂትለር ራሱን በጥይት አጠፋ። አስክሬኑም እንዳይማረክ በቤንዚን ተቃጥሎ አመድ ሆነ። ዓለምን ሊያጠፋ የነበረ ሰው ፍጻሜው እንዲህ ባለ አሳፋሪ መንገድ ተደመደመ። ሂትለር ከሞተ በኋላ ዓለም አንድ አይነት ሆና አልቀጠለችም። የሰው ልጅ በራሱ ላይ ያደረሰው ይህ ጥፋት ወደፊት እንዳይደገም ዓለም አቀፍ ለውጦች ተደረጉ። የተባበሩት መንግስታት ድርጅት የዓለምን ሰላም ለመጠበቅና እንደ ናዚ አይነት አምባገነኖችን ዳግም እንዳይነሱ ለመከላከል ተመሰረተ። የኑረምበርግ ፍርድ ቤት በሰብአዊነትና በሰዎች ላይ የሚፈጸም ወንጀል የሚለው ቃል ለመጀመሪያ ጊዜ በሕግ ደረጃ ወጣ። የናዚ መሪዎች በፈጸሙት ግብ ለፍርድ ቀረቡ። የሰብአዊ መብቶች መግለጫ ማንኛውም ሰው በዘሩ፣ በሃይማኖቱ ወይም ደግሞ በማንነቱ ምክንያት ሊገደል እንደማይገባ የሚደነግግ ዓለም አቀፍ ስምምነት ተፈረመ። ሂትለር ራሱን ሲያጠፋ ጦርነቱ አብቅቶ ሊሆን ይችላል። ነገር ግን እሱ የጀመረው የጥፋት ቴክኖሎጂና የሰው ልጅን የማጥፋት ጥበብ ግን በዓለም ሀያላን እጅ ወደቀ። ይህ የጨለማ ውርስ የሰው ልጅ ህልውና አሁንም ድረስ በኒውክሌርና በባዮሎጂካል ስጋቶች ውስጥ ጥሎታል። ናዚዎች ጦርነቱን ለመርገጥ ሲሉ የሰሩት ቴክኖሎጂ ከዘመኑ እጅግ የናቀ ነበረ። ጀርመን እንደወደቀች አሜሪካና ሶቪየት ህብረት የጀርመንን ሳይንቲስቶች ለመማረክ ከፍተኛ ፉክክር አደረጉ። ቨርነር ቮን ብራውን የሂትለር የቪቱ ሮኬት መሐንዲስ ነበረ። ይህ ሮኬት ለንደንን ያወደመ የሞት መሳሪያ ነው። ቆይቶ ግን አሜሪካ ወስደው የናሳ ቁልፍ ሰው ሆነ። ሌላኛው ደግሞ የሴል ቴክኖሎጂ ዛሬ ዓለምን ሊያጠፉ የሚችሉት አህጉር አቋራጭ ባላስቲክ ሚሳይሎች መሳሪያቸው የናዚ ሳይንስ ነው። ሂትለር ለጥፋት የጠነሰሰው ጥበብ ዛሬም ድረስ የሰው ልጅ ህልውና በአንድ ቁልፍ ሊያጠፋ የሚችልበት ደረጃ ላይ አድርሶታል።
ሂትለር ንጹህ ዘር ለመፍጠር የጀመረው ዩጄኒክስ የተባለው ሳይንስ ሰብአዊነትን የሚቀንስ ትልቁ አደጋ ነበረ። ሰዎችን እንደ እንስሳ በመምረጥና በማዳቀል ደካማ የተባሉትን ደግሞ በማምከን የተጀመረው ስራ የሰው ልጅ የተፈጥሮ ብዝሃነት የሚገዳደር ነበረ። ይህ አስተሳሰብ ዛሬም ቢሆን በዘረኛ ቡድኖች በባዮቴክኖሎጂ ስህተቶች ውስጥ የሰው ልጅ ህልውና ሊያሰጋ እንደሚችል ይታመናል። ሂትለር የማይፈለጉ ሰዎች የሚል መመሪያ በማውጣቱ ማንኛውም ሰው በባለስልጣናት ፍላጎት ብቻ የመኖር መብቱን ሊያጣ የሚችልበትን በር ከፍቷል። የሰው ልጅ ህልውና ላይ ትልቁ ስጋት ዛሬ የምንኖርባት ዓለም አለመኖሯ ነበረ። ሂትለር ቢያሸንፍ ኖሮ የሚከተሉት ነገሮች ይከሰቱ እንደነበር ናዚዎች ባወጡት ሰነድ ላይ ሰፍሯል። አውሮፓና ሩሲያ ከ100 ሚሊዮን በላይ ሰዎች ይገደሉ ወይንም ወደ ባሪያነት ይቀየሩ ነበረ። ክርስትናና ሌሎች እምነቶች በናዚ አምልኮ ይተኩ ነበረ። ዓለም በሙሉ በዘር ላይ የተመሰረተ የስልጣን ተዋረድ የሚገዛበት፣ ነፃነት የማይታወቅበትና ፍቅር በዲሲፕሊን የሚተካበት የብረት እስር ቤት ትሆን ነበረ። ሂትለር የሰው ልጅ ህልውና የፈተነው በአካል ብቻ አይደለም፣ በህሊናችንም ጭምር ነው። ሰው እንዴት ሌላውን ሰው እንዲህ ሊያደርግ ይችላል የሚለው ጥያቄ ዛሬም ለሰው ልጅ ትልቁ ትምህርት ነው። ሂትለር የሰጠን ትልቁ ስጦታ በተገላቢጦሽ ነፃነትና ሰብአዊነትን ካልጠበቅን ጥፋት በአንድ ግለሰብ አማካኝነት በራፋችን ላይ ሊቆም ይችላል የሚል ዘላለማዊ ማስጠንቀቂያ ነው።